እኔ ልክ አልሰራሁኝም። እኔ ከሀይሚ ጋር ለመለየት የምትሞክሩ ብሩኬ ሳይሆን አዲስ አበባ የሚለው ልክ ነው። አንተ ተገቢ ነው። እኔ እኮ ነው ይጃል ሄድ የሚገባውበትም ልጠፋ እኔ እኮ ለይቼ አይደለም ይዤ አልሰማም ካልከኝ ምን ላድርግ? ታማለች ስለ ጆሮ ማይሰማ ከሆነ የኔ ህይወት ነው አደጋ ውስጥ ያለ አንተ ህይወት ነው የኔ ህይወት ነው አይደል? ይባስ አደጋ ውስጥ ይባስ እያባስክብኝ ነው ሁሉንም ያንተን ህይወት። ከዚህ በኋላ ግን ሀይሚ ያጠገባይ ሐሰን እኔ ያርገኝ አስቀይማለሁ ጭራሽ እኔ ደግሞ ምዬር እንገር ወላሂ እዩ የምትባል ልጅን ከሀይሚ ጋር የምታገናኛት ከሆነ ማኔ ብሩክ ነው እንዴ ማገናኛት? ሰውዬ እኛ ከልጅነታችን ጀምሮ እየተጣላን ነው ያደገው። አሁንም እንጣላለን። በቃ ህይወት ነው የቃቃ ጨዋታ አይደለም። የኔ ህይወት እኮ ነው በህይወቴ እኮ ልጅቷ ሰላም ልጅቷ እስኪሻላት ባለው እዩንም ሆነ ሌላ ገረመሌ አካል ማግኘት አሁን ሳመጣት አይታላን እኔ አልደረስኩብህም ምንም አላልኩም። አንተ ነህ የኔን ለመበጠበጥ የምትጠራው የምታረገው ነገር ልክ ያለው ነው። አንተ ነህ ገብቷል። እንደ ጓደኛ መረዳት ሳይሆን ነገር ማባባስ ነው ያስቆም። ላስተካክል ባልኩኝ ልጅ ሳይሆን የምትፈልገው ልጁን ማሳደግ ሳይሆን የምትፈልገው አንተ ነህ የምትፈልገው መሰለኝ። ምን ላርጋት ልጅቷ የማይታይ ከሆነ እኔ ምን ላርጋት? እሷ ነው ልጅ ነው የምታረጋት። ምን ላርጋት? ምንም አርጋት። እኔ ምን አገባኝ? የማሳደግ ግዴታ አለብኝ አይደል? ካለብህ እዛው ትቀመጥና እሺ አሳድጋት። ተስማማለች እሷ አትስማማም። እጁ ትስማማለች። ልጅቷ ነፍሳት ይዜ እናቱ በደም ሳጠባ እንዴት ነው ቁጭ አድርጌ ማሳድጋት? አንተ ጋር መቻል ሆነ እኔ አንተ ጋር መቻል አሁን እጁን ጥራት ከፈለክ ደውለህ ጥራት ትምጣ ቁጭ ትበልና ይኸው እናውራ። ብር ሊሆን ይችላል እንድታደግ ብቻ ነው የማትፈልገው። ገብቶሃል አይደል? በአንተ ስም መጣራት ነው የምትፈልገው። ይሄ አንተ ደደብ ነህ እንዴ? ደደብ ነህ እንዴ? አንተ ነህ ደደብ የሆንከው። ከሀይሚ ጋር አሳድሮ ቆይ እስኪ እኔ እናንተ ጭንቅላት አለ የምትል ከሆነ የተፈጠሩትን ነገሮች ወደ ኋላ ማስታወስ ማቸር ሰውዬ እንዴት ነው ከኔ ጋር እንደዚህ በዚህ ልክ የምታወራኝ? ሰላም ውድና የተከበራችሁ የኛ ፋሚሊዎች እንዴት ናችሁ? እኔ ያለው አልሐምዱሊላህ። ቆይታ፣ ስራ፣ ጤና እናንተ ጋር ምንም አይልም። እኔ ጋር ደግሞ እንደምታውቁት ነው። ምንም የተለየ ነገር የለም። ፋሚሊዎቼ በሌሊት ለዛውም በዛ ሁኔታ እኔን እንግዲህ አታስፈልግም ተብዬ ተባርሬያለሁ። እንግዲህ ፋሚሊዎች እኔ አላስፈልግም አስፈልጋለሁ የሚለውን አሁን እዚህ ጋር መጥቼ እኔ የሀይሚ ጀግና ነኝ፣ እኔ ለሀይሚ አስፈላጊው ሰው ነኝ፣ እኔ እንደዚህ ልል አይደለም። ቡቡ ፈልጎኛል ዛሬ። ኦኬ እንነጋገረ። ምንም ተደባብቆ የሚቀር ነገር የለም አይደል? ፊት ለፊት ነው። እኔ ከቡቡ ጋር ችግር የምፈልግ ሰው አይደለሁኝም። ከወንድምህ ጋር ለምንድን ነው የምትጣላው ምናምን ያለኝም ሰው አለ፣ ያወራኝ ሰው አለ። በዚህ ልክ እኔን ማውራት ማንም አይችልም። አንደኛ ነገር አንተ ምን አገባህ ብሎ ያለኝም ሰው አለ እና እኔ አንተ ምን አገባህ የምባል ሰው አይደለሁኝም። ሀይሚን ይዣት ሊሄድ የነበረበት ዋነኛ ምክንያቴ አሟታል ብያችሁ እየነገርኳችሁ ነው አይደለ? ፌንት የበላችሁ በቃ አትችልም፣ ጨንቋታል፣ ብዙ ነገሮች አስጨንቀዋታል። እዩ ህይወቷን እያከበደችው ነው። ይሄን እኔ ተረዳው። ብሩኬ ካልተረዳ እኔ ብሩኬ ወንድም ብሆን እኔ ብሩኬ መከታ ብሆን እኔ ምንም ብሆን ቡቡ እኔ የማይረዳኝ ከሆነ ኦኬ። ሀብቴ እያለ ደግሞ ምንም አይነት ችግር አንፈልግም። ምንም አይነት የቃላት መመላለስ ለሚያልፍ ቀን ምናምን ማያልፍ ንግግር አትናገር የሚባል ነገርም አለ። መነጋገር አልፈልግም ተው። ሀብቴን በጣም ነው የምናከብረው እኔም ሆንኩኝ ብሩኬም። ያ ፍፄ የሚባለውም ጨበሪያም እሱም ቢሆን ያከብራል አይደል? ለዛም መሰለኝ እንዳንጨቃጨቅ የፈለኩት እና ሀብቴ ሄድና ነገራቶችን እናውራ። ምክንያቱም እኔና ሀይሚ ልንሄድ ነው፣ ቪዲዮ እየሰራን ነው፣ እየሄድን ያለ ነው፣ እየተናገርን ነው። እዚህ ጀመር ነው እዛ እንጨርሰዋለን ብያችሁ ነበር። እዛ መሀል ላይ ማይሆን ነገር ተፈጠረ። ሀብቴ መጣ፣ ሊረዳኝ አልቻለም። እኔንም ፍፄንም ደብድቦ ነው ያባረረን። እኔ እሺ መሄድ ስላለብኝ ትቼ ሄጃለሁ። ግን አሁን ፋሚሊዎቼ ምን መሰላችሁ፣ እኔ አንድ ካልኩ ሁለት አይደለም። እኔ አቋሜ ልክ ነው። ሀይሚ አሁን ላይ የሚያግዛት ሰው ያስፈልጋታል። ስለዚህ ከብሩኬ ጋር ከወንድም ጋር ትጣላለህ ካላችሁ አው እጣላለሁ። እኔ ሀብቴ ባለበትም አልጣለው። እኔና ብሩኬ እኔ እኩያዬ ነው። እኔ እበልጣለሁ እንጂ ብሩኬ አይበልጥም በእድሜም ቢሆን። የብሩኬ ሚስት ናት ሀይሚ። አንተ ለምን እንደዚህ ታደርጋለህ? ልታለያያቸው ነው የሚል ሰው ካለ ደግሞ እኔ አዲስ አበባ ይዣት እሄዳለሁ። ብሩኬ ይመጣል ነው ያልኩት። ሌላ አዲስ ነገር የለውም። ሀይሚ እህትህ ልታገባ ነው የምትሉ ሰዎች
አይምሯችሁ ልክ ያልሆነ ደንቆሮ የሆነ ሰው ካለ ደግሞ እኔ አያገባኝም። አንተ የፈለከው ማሰብ ትችላለህ፣ በፈለከው ሙድ ተራመድ። እኔ ባመንኩበት ነው የሚሄደውና አሁንም እኔ ልፎክር፣ ልሳደብ፣ ላጅብ ምናምን አይደለም የመጣሁት። ቡቡ ጠርቶኛል። ካሜራ ይዞ ሊሆን ይችላል፣ አላቅም። ምን ሊለኝ እንደሆነ አላቅም። እኔ ብቻ እኔ መቃየም አልፈልግም። ወንድሜ ነው፣ ብዙ ነገር አድርጎልኛል፣ ከዚህም በኋላ ያደርግልኛል። እኔ ከዚህ በፊት ነግሬያቸዋለሁ። እኔ ብሩኬ ሰድቦኝም መቶኝም ቢሆን አልሰማውም፣ ካጠገቡ አለይም ብያቸዋለሁ አይደል? አሁን ላይ እየሄደበት ያለበት መንገድ እዩን ልጇን የተቀበለ እና ደግሞ አንዳንድ ግር ያለው ሰው አለ። ስተኛ አታስታውስም? እዛው ልለ የፈለኩት እኔ ወንድሜን መሳደብ ሳይሆን የፈለኩትኝ ልክ ነኝ አይደል? እያየ አይን እያየ ልክ የሆነ ነገር መሸፋፈን ከፈለክ እኔ አይመለከተኝም። እኔ እኮ ልክ ነኝ እኔ። ምክንያቱም አንደኛ ነገር ብዙ ነገር እያሳጣችሁ ነው። እዩ በጣም ብዙ ነገር እያሳጣችሁ ነው። እንድታውቁት የምፈልገው ነገር ቢኖር እዩ ሃይሚን ብቻ አይደለም የምታሳጣው። ከባዱ ነገር ሃይሚን ማጣቱ ነው። ብሩኬ ሃይሚን ማጣት ከሆነ በጣም ከባድ ነው። ፋሚሊዎች ልጁን ተጠቅማ ብዙ ነገር ልታረገው ነው። ተናግሬ ነበር እንሂድ፣ ይሄ ሁሉ ችግር ሳይፈጠር እንሂድ፣ እዛ ሆነ በስልክ ትጨርሳለህ። ብሩኬ ከዚህ በፊት አይፈራም ነገራቶችን። አሁን ምን እንደሚያስፈራው አላውቅም። አፍዝዛው ይሁን አደንዝዛው ይሁን እኔ ማውቀው ነገር የለም። አደንዝዛ ከተጫወተችበት ማያስታውስ ከሆነ አሁን የማትጫወትበት ምክንያት ምን አለ? ልጅ ተቀበለ፣ ዛሬ ልጅ ከተቀበለ ነገ ሃይሚን ተንቀሳቀሽ ቢል ምን ማስረጃ አለ? ስለዚህ እቺ ልጅን እንድትዋት ነው የምትፈልጉት? ሃይሚን እኔም እኮ ተይ በቃ አገባኝም። ብሩኬ ቻው። 2 ዓመት 1 ዓመት ከምናምን እኮ በቪዲዮ ሳንገናኝ እኮ ኖረናል እኮ። እኔ ትቼ ሄዳለሁ እኮ እኔ ትቼ ሄዳለሁ አዲስ አበባ፣ ከዛ ኑሬ እኖራለሁ። ግን ሃይሚ እየታመመች ለምንድን ነው የሚሄደው? አልሄድም። ኦኬ አምኜበት ተቀብያለሁ። እንድትሄድ ከልክሏታል፣ አስገድዷታል አይደል? በጉልበት አስቀርቷታል። አሁን በጉልበት ከወንድም ጋር ተጣልተ ይዛት ትሄዳለህ ካላችሁኝ፣ ያው ይዣት ሄዳለሁ። ግን ሀብቴ ጋር መጣላት አልፈልግም። ፋሚሊዎች ብያችኋለሁ፣ ለሚያልፍ ቀን ምናምን የሚባል ነገር አለ። ሀብቴን ማክበር፣ ሀብቴን መፍራት ጥሩ ነው። ምክንያቱም አንድ ቢያንስ እኔ ለምሳሌ የምፈራው ሰው የለም ብዬ ማምን ልጅ ነኝ። ግን ሀብቴን ስለማከብር እፈራለሁ። ከሀብቴ ጋር መመላለስም አልፈልግም። ሀብቴ ቢመታኝ ራሱ እጄ ማነሳ ሰው አይደለሁኝም። ብሩኬ ቢመታኝ ግን ብያችኋለሁ፣ ምንም እኔና ብሩኬ ስንደባደብን ያደግነው። ግዴታ የድሮ ቪዲዮ ፈልጌ ወይ ምን ላመጣ ነው? የለም ቪዲዮ የለም። ኬት ላንጣለህ? እኔና ብሩኬ እየተደባደብን ያደግነው፣ አሁንም እንደባደባለን። አለቀ። ፍፄም እንደዛው። ፍፄ መጥፎ ልጅ ሆኖ ሳይሆን እያሰበ ያለው ነገር ለሱ እንግዲህ የገባው ነገር አለ። ይሁን አላቅም እኔ እንዴት እየተረዳ እንደሆነ። እኔ ከብሩኬ ጎን ይቁም ወይ ደግሞ ከኔ ጎን ይቁም ወገን ይምረጥ ምናምን እያልኩ አይደለ። እዚህ ጋር ወገን መከፋፈል ምናምን አይደለም። ፋሚሊዎች ፍፄ የተረዳበትን መንገድ ተረድቷል። እኔ የተረዳሁበትን መንገድ ተረድቻለሁ። ስለዚህ አሁን የሚያስፈልገን የሃይሚ ደህንነት ነው። የሃይሚን ደህንነት ደግሞ ቡታዝራ ካለ ሴጣን፣ አሁን ላይ ካለው ሴጣን ከዚህ ሀገር ስትሄድ ነው ልጅቷ ሰላሟን የምታገኘው። ዶክተር አይደለም የሚያስፈልጋት፣ ሰላም ነው የሚያስፈልጋት። መታከም አይደለም የምትፈልገው ልጅቷ ደህና መሆን ነው። የያዘችው ልጅ መሰለኝ የወንድሜ ልጅ ነው የያዘችው። አሁን ላይ ብሩኬ አይምሮ ልክ እየሰራ ካልሆነ አይምሮ ተመልሶ በትክክል ማሰብ እስኪጀምር ድረስ ሚስቱን እጠብቅለታለሁ። ምን ታመጣለህ ምን ታመጫለሽ እያልኩሽ ነው። ፍፄም ሆንክ ሌላ ገረመሌም ሆናችሁ ምን ታመጣለህ? ጠብቃታለሁ። እሺ ምን ልደበድቡኝ ነው? እስኪ ደብድቡኝ። እኔ አንድ ውጣ ከህይወት ምን ልታረጉኝ ነው? እኔ አሁን ብሩኬ ጋር ሄዳለሁ። ከዛም ማውራት የሚፈልገውን ነገር በጭቅጭቅ ሳይሆን እናወራለን። ብንጨቃጨቅም እንዳይደብራችሁ ተናግሬ ነው የሚሄደው። ምንም ሊደብራችሁ አይገባም። በቃ አለቀ። እኔ ከዚህ የሚሄደው ሃይሚ ሂድ ካለችኝ ነው። እንደውም ብሩኬ ከዚህ ሂድ ካለኝ እንደውም እልህ ነው የሚያስይዘኝ። ሌላ ችግር ውስጥ ነው የምንገባባው ማለት ነው። ሌላ ችግር ውስጥ ሀብቴም ቢሆን እቤት አስቀምጧት በር መዝጋት አይችልም ሃይሚ ላይ። ገባችኋ ፋሚሊዎች? እኔ ከሀብቴ ጋር መጨቃጨቅ አልፈልግም። ግን ቤተኛው መንገድ ይሁን እኔ በሚሄደው መንገድ እጂ ሃይሚን አስወጥቼ ከፈለገች ሩም ታርፋለች፣ ከፈለገች ቤት ታርፋለች። ከዛ ሰላሟን ታገኛለች። ሌላ እዩ የምትባይ ልጅ ስምሽን አልጠራም፣ ስሜን እንዳትጠሪ። ሌላም ቢኒያም የምትባል ልጅ ባለፈው ነግሬሃለሁ፣ ስሜን እንዳትጠራ
ስምህን አልጠራም። ከኔ ጋር ጉዳይ ያላችሁ ጉዳይን ከብሩኬ ጋር ትጨርሳለህ። ሃይሚ ጋር የደረሳችሁ ጊዜ እዩ ከዚህ በኋላ ሃይሚ ጋር ከደረሽ እኔ እንደሌሎቹ አውርቼሽ ምናምን እኔ ለሴት ልጅ ክብር አለኝ። በጣም የታገስኩሽ ለዛ ነው እንጂ አይንሽን ነበር ማጠፈው። በጥፊ ማሰቢያሽን ነው ምዘገው። ገባሽ ሴትዮ? ስለዚህ እንከባበር። ስሜን እንዳጠሩ አልጠራም። ፍፄ የምትባል ሰውዬም ስሜን እንዳጠራ በሰላም ኑሮህን ከብሩኬ ጋር እንደፈለክ መሆን ይችላል። ሃይሚ ጋር እንዳትደርስባት፣ እንዳታስጨንቃት፣ እየደወልክ እንዳትነዘንዛት፣ ተከበር። ባለፈው ቀጥታ እዩን እያወራቻት ነው በሰላም እኔ አውቃለሁ። እኔ አብሬያት ነበርኩኝ። እዩ መታ ፍፄ ደውሏል ስትል ነው እኔ ትቼ ሄድኩትኝ። ነግሬያቸዋለሁ እኮ ያለውን ነገር ሰምቻለሁ። እዩ ማየማየው ነገር ተናግራታለች ብያቸዋለሁ። ትቼ ሄድኩበት ምክንያት ያ ነው። ስለዚህ ፋሚሊዎች ፍፄም ቢሆን ብሩኬን ይዞ ሄደው ሰላም ለመፍጠር አለ። በዚህ ሰዓት ብሩኬ የሚያወራውን ላያቅ ይችላል። ልክ አይደለም ብሩኬ። በቃ ከተረዳህ ተረዳ፣ ካልተረዳህ የራስህ ጉዳይ ነው። ለፍፄ ነው ይሄ መልእክት። ከተረዳህ እሰየው፣ ካልተረዳህ አያገባኝም። እኔ ወንድም አለም ብቻ ብሩኬ ጋር እንሂድና በሃይሚ ጉዳይ ነው የምናወራው። ሌላ ስለኔ ስለራሱ ምናምን አይመለከተኝም። ስለ ልጁን ምናምን ልጁን እንደፈለገ ዘቅዝቋትም ከፈለገ ያኑረት፣ እኔ አያገባኝም። ስለ ሃይሚ እናወራለን። ሃይሚ ወደ ውስጥ ስላለ ልጅ የሚጨነቅ ከሆነ በክብር ያናግረኛል፣ በክብር አናግረዋለሁ። አይ ብሩክን አክብረው ምናምን ካላችሁኝ እኔና ብሩኬ ብያችኋለሁ። ብዙ ነገር አይተናል። በቃ እንተያያለን፣ አያገባችሁም ማለት ብሩኬ ጋር እንሂድና በሃይሚ ጉዳይ ብቻ ነው ማወራው። አይ ሌላ ጉዳይ ከሆነ እዛው ካሜራውን አቁሜ እመለሳለሁ ማለት ነው፣ ሌላ ጉዳይ ከሆነ። ስለዚህ ፋሚሊዎች አብረን ቡቡ ጋር እንሂድ፣ ተከተለኝ። ካሜራ ይዘላል። እኔ ካሜራ ያስቀምጡኝ ነበርኩ። ለምን ይዛለሁ? እኔ አንተን ነው ያልኩህ አይደለ? ማነው ፈልጌ ነው። እንዴት ነው? ደህና ነው። እሺ ቡቡ፣ አሁን ካሜራ ይዤ የመጣሁት ሲጀመር ካሜራ ያስቀምጡኝ ነበር። እኔ ካሜራ ሊያስቀም ጥሩ ነው። ካሜራ ከያስኩኝ እሺ፣ ምን ልዩነት አለ? ምን ህይወታችንን በሙሉ ካሜራ ይዘን የምንሽከረከረው? አዎ፣ ግን ደግሞ የተደበቀ ነገር ሰውንም ማስጨነቅ ተገቢ አይደለም። ለወራ ፈለኩኝ ጠራው። ሰው ማስጨነቅ ማለት ሰውን እያስጨነቅን ነው። ማን ነው እያስጨነቀ ያለው? አዋ የኔ ህይወት ነው አደጋ ውስጥ ያለው። አንተ ህይወት ነው የኔ ህይወት ነው አይደል? ይባስ አደጋ ውስጥ ይባስ እያባስክብኝ ነው ሁሉንም። ያንተን ህይወት አዎ እኔ ላስተካክል ባልኩኝ ሰውዬ አይምሮ በትክክል ሀብቴ ባለበት ላንጣላ መሰለኝ አይደል? ትቼኩት ቆይ ና ቆይ እኔ እናንተ እናውራ። ሀብቴ ባለበት ካንተ ጋር ላለመጋጨት ነው አትቼኩት። እኔ አልደረስኩብህም፣ ምንም አላልኩም። አንተ ነህ የኔን ለመበጠበጥ የምትጠራው የምታረገው ነገር ልክ ያለው ነው። አንተ ነህ እኮ ገብቷል። እንደ ጓደኛ መረዳት ሳይሆን ነገር ማባባስ ነው ያስከው። ወይ ሌላ የምታረገው ነገር ካለ ተናገር። እሺ ዛልሽቷን ምን ይፈጠር ብለህ ነው ይዛት ልትሄድ የነበረው? እሺ ህይወትን ልረዳልህና አንተ እኮ እንደ ጓደኛ ሐሰን ልሂድ እንኳን ስትልህ አይሆንም ነው ማለት ያለብህ። ገብቷል እንዴ? ከታመመች ለምን አነግረኝም? እኔ ባዷን ብነግርህ ትሄዳለህ። እንሂድ ብዬሽ እኮ አልሄድም ብለኛል። ምንድነው ከመና አይምሮ ልክ አይደለም አላልኩም? ካሜራ ስለሌለ ነው። ካሜራ ግዴታ መኖር ነበረበት ነው። ልክ አይደለህም። አንተ እያረክ ያለው ነገር ልክ ነው። በጣም ራስህን ልክ ነው የምትቀበው። አንተ እያረክ ያለው ነገር ልክ ነው እንዴ አንዋር? ወይ ምን እያልከኝ ነው አንተ? ምንም እያልኩ አይደለም። ያረክ ኦኬ። ብሩኬን አዳምጠህ ነው የመጣው? ምንም አላዳምጥም። አውቃለሁ እኔ አንተ መናገር እንትን የለኝም። ወንድሜን አውቃለሁ ከማንም በላይ ግን ወንድምነት ሌላ ነው። ችግር ካለ ችግሮችህም ሌላ ናቸው። ካልሰራ ልክ አይደለም ነው አለቀ። ኦኬ እኔ ልክ አልሰራሁኝም። እኔን ከሀይሚ ጋር ለመለየት የምትሞክረው ብሩኬ ሳይሆን አዲስ አበባ የሚለው ልክ ነው። አንተ ተገቢ ነው። እኔ እኮ ነው ይያልሄድ የሚገባውበትም ልጣማ እኔ እኮ ለይቼ አይደለም ይዤ አልሰማም ካልከኝ ምን ላድርግ? ታማለች ስለ ጆሮ ማይሰማ ከሆነ ምን ላድርግ? ቆይ አወራህ እኮ ከዚህ በፊት እንደተናገረ አይነት ሰው ነው። ገብቷል አይደል? ሃይሚ ከታመመች እኔ ምን ባዶዋ ነኝ እንዴ?
እኔ አይደለም ሃይሚ ታማብኝ የልጄ እናት ፍቅረኛዬ ናት እኮ አይደለም ታማብኝ እንዴት ነው ዝም ልል የምችለው? እሺ ካላዳመጥካትስ ምን ላድርግ? አላዳመጥካትም እኮ አሞኛል እያለች ነው። አትረዳትም። ማውራት አልፈልግም ልሄድ ነው። ታስገድዳታለህ። ለህክምና አዲስ አበባ የምትወስዳት ኖ ለህክምና አይደለም፣ ሰላሟን ልታገኝ ነው። ቆይ አንተ መለስልኝ። ሰላሟን በምን ወይ ነው የምታገኘው? በእንደዚህ አይነት መንገድ አይደለም የምታገኘው። ብዙ ነገር እያስጨነቃት ነው። ተረዳት። አትሰማኝ። ስማኝ፣ የሃይሚ ህይወት እኮ ከኔ ጋር ነው ካንተ አይደለም። ሰላሟ ምናምን አትበል እንዴ። ፍቅረኛዋን ነጥለህ ከፍቅረኛዋ ነጥለህ እየወሰድክ ምንድነው ሰላሟን ምናምን የምትለው? እሺ እኔ አንድ ነገር ልንገርህ፣ እንድንለያይ ነው የምፈልገው። ቆይ እኔ አንድ ነገር ልንገርህ፣ እንድንለያይ እንድንለያይ ብለሃለሽ እና እየለያየኝ እኮ ነው። እኔ አልነበረም። ቆይ አንተ እንደዚህ ነው የምታስበው ነው። እኔ እንደዚህ አልነበረም የማስበው። ራሷ ነበረች አሞኛል ሀሰን ከጎኔ ይሁን ይዘኝ ያለችው፣ ግን እንደዚህ ነበረ እኔ የምታስበኝ ነው እኮ ራሷ ናት። ቆይ አሹት እሷም ሲሆን እንደዛ ነው ወይ የምታደርገው? እሺ ብለሃታል። እሺ እንደዛ ነው አንተ የምታስበው? እኔ የምታስበኝ ታዲያ ነገሩን ማለት ነው። አይ በቃ እኔ ነኝ ይዣት የምሄደው ብለና ያሰብከው መጀመሪያ? አዎ ተው። አዎ ነው ተው። አንደኛ አሁን ያለህበት መንገድ አይበጅህም እኮ። ለአወራር ማይሆን አወራር ነው። አሁን ያለህበት መንገድ ልክ ነው ብለህ የምታስበው? እኔ እኮ ካይሚ ጋር ተጣልኩ። ቆይ እስኪ እኔ እናንተ ጭንቅላት አለ የምትል ከሆነ የተፈጠሩትን ነገሮች ወደ ኋላ ማስታወስ ማቸር ሰውዬ እንዴት ነው ከኔ ጋር እንደዚህ በዚህ ልክ የምታወራኝ? አሁን እሺ አሁን ለምንድን ነው የጠራኸኝ? ኬዝህ ዋና ምክንያትህ ምንድን ነው? ምንድን ነው እንደዚህ የምታደርገው ነው? ካሜራ ለምን ይዘህ ቢመጣ ካልከኝ ደግሞ ካሜራው ይሄዳል ነው። ሃይሚ አንተ ፍቅረኛ ናት፣ የኔ ደግሞ እህት ናት እኮ እህት ናት። እና ታዲያ ውሰደኝ ካለች መተህ ለኔ መናገር እና ያለች ብነግርህም አትሰማም። ሰውዬ አይምሮ የለህም እያልኩ እኮ ነው። አይምሮ ልክ አይደለም። ልጆቹም በክለሃቸዋል። አንተ እኮ ነው አይምሮ ልክ ያለው ነው። ልደበድበኝ ነበር እኮ በሀብቴ ፊት። አይምሮ ጤነኛ ቢሆን ኖሮ እኮ እሱን አክብረህ እኔን አነካኝም ነበር። የምትናገረው ንግግር ልክ ነው እንዴ? ልጅቷም እሺ በሌሊት ዛት የሆነ ነገር ብትሆንስ? እሺ አሁን ሀብቴ ልደበድበኝ ነው የጠራኸኝ? ስማኝ፣ ከዛም የባሰ ነገር ነበር የሚፈጠረው። ሄዳችሁ ቢሆን የሆነ ነገር ብትሆንስ? ሃይሚ ዝም ምለ ነበር ይመስል እንዴ? እንዲህ ስታሰብ ሃይሚ እንዲህ አይደለም ከሱ መልክ ከጎኑ መሆን ያለብሽ ማለት በሚገባ ሰዓት ላይ ዘጥይዳለህ። አንተና ያ ወጣት ፍፄ መተው መሰለኝ ፌንት የበላችሁ ግር በፈጠራችሁት ይሄ ድራማ ግርግር ሙቀት ፈጥራችሁ አይደለ? አፍህን አትክፈት ሀሰን። ይሄ ያለ የሌለውን አታወራ። ልክ ካልሆን ከኔ ወጣ አሁን እሺ ሰማኛል። አንተ ይወጥ የፈለከውን አውርተህ ሰውዬ ስማኝ። አሁን እኔ ልፎክር ምናምን ሳይሆን አያገባኝም። ሰላንተ ህይወት ሀብቴ ቤት ቀርቅረህባት መቼም ልታኖራት አይደለም። አስወጣት። ልጅቷ ውስጧ ሰላም አይደለም። ሄዳ መታየት አለባት። እሄዳለሁ ካልክ አብረን መሄድ እንችላለን ወደ አዲስ አበባ። እና እኔ ልጅቷን እገላታለሁ ብያለሁ። ትገላታለህ አላልኩም? ያንተ ድንዝና ልጅቷ እርጉዝ ናት። ስለዚህ እንክብካቤ ያስፈልጋታል። አንተ ትኩረትህ ሌላ ቦታ ነው። ሰውዬ በትክክል እያሰብክ አይደለም። አንተ ነህ በትክክል እያሰብክ። እኔ ላንተ ነኝ የማስበው። ቆይ እኔ ላንተ ነኝ የማስበው። አታስብም ለራስህ። እሺ ሄዳችሁ ከዛስ ምን አይነት ህይወት ነው እኔ የምመራው? እሷ ምን አይነት ህይወት ነው የምትመራው? ትመጣለህ። ምንድነው አሁን እዚህ ከያዘ ሰይጣን ይለቃል። ከዛስ አዲስ አበባ መታ ደግሞ ያለውን ችግር ሳልፈታ ነው እንደ አዲስ አበባ ሂጅ ባስላ ችግር ማመጣው። አሟታላ የሚያሳስበኝ የሃይሚ ደህንነትም ስለ እዩ ስለ እዩ ጋር ስላለህ ልጅ ቀድም ከሆነ ለኔ እኮ ነው መናገር ያለበት። እዩ ጋር ስላለህ ልጅ ገረመሌ አያገባኝም። ምን ይላሰን ከዚህ በኋላ የኔና ሃይሚ ህይወት ላይ አንተ ፈላጭ ቆራጭ አይደለም፣ አይመለከትም። ስለዚህ ይገባል። ስለዚህ ልሂድ ወደ ሀገር። ሃይሚ ጠረግበል መሄድ ትችላለህ። ከታመመችም ምንም ካለችም መታ ለኔ ነው መናገር ያለበት። ሃይሚ እንዲህ ብላለች እናስተካክል ነገሩን ማለት ይቀላል። ልጅቷን ወስደህ ነገር ማባባስ አዲስ አበባ ሄድኩ እወጣለሁ ከህይወት አንተ ሰላልከ ሳይሆን የምትወጣው አንተ ጤነኛ ስትሆን ነው የምወጣው። አሁን ጤነኛ አይደለህም አልወጣም። ምን ታደርገኛለህ? አዲስ አበባ ሄደህ አማኑኤል መግባት ያለብህ ሀሰን ስማኝ። ከዚህ በፊት እዩ ቤቴ ድረስ መታ ነው ምስቅልቅል ላይ ያደረገችኝ አይደል? አሁንም ችግሬን ሳልፈታ ሄጄ ልጁን ያውም ጭራሽ ወልዳ ቤቴ ድረስ ትምጣ። ምንድን ነው የፈጠረው? እሺ ሃይሚ እስክትወልድ እዚህ ትበድ እብዶና ጨርቆን ጥላ እስክታብድ ለምን አትጣግ? ሁሉንም ነገር ግዴታ ሰን ተፈጠረ እንዲህ ላይ ነኝ እንዲህ መጥቼ ላንተ ማውራት አለብኝ? አይ ለኔ እንኳን ለመረዳት እንኳን በቃ ህይወትህን ማስተካከል ትችላለህ። እሄድልሃለሁ። ሂድልህ። ሃይሚ ስትፈቅድ ነው የሚሄደው። አልሄድም። ከዚህ በኋላ እኔና ሃይሚ መሀል ማናችሁም እንዳትገቡ። እንውጣ ሁላችንም። ከዛስ አብዳ ትሙት እዩን አመተህ ልገላት ነው ሀሳብ አላማ ምንድነው? ቢያንስ ባትወጣ እንኳን ነገሩን ለመረዳት እዩን እኔ ሳመጣት ምንድን ያደረከው? እሱ መጀመሪያ ሃይሚን መስተረዳት እሱ እኔን መስተረዳኝ በነገራችን ላይ ማለት ነው። እዚህ ምን ቆይ ከሆነ አንድ በአንድ ታጣለህ ሁሉንም ሰው አንድ በአንድ
ኖርማሊ አሁን በዚህ አያያዘ እኔን እያጣህ ነው። እኔን እሺ ማጣት ችግር የማይፈጥርብህ ከሆነ እኔ ቁጭ ብዬ እያየሁ አይሚን ታጣለህ። እያየሁ እየነገርኩህ ነው። ገብቶሃል? አንተ እኔ ሄጄ ያለው አዲስ አበባ ሄጄ ቁጭ ብዬ ያለው አይሚን ታጣታለህ። እያየሁ ሂድና እኔ አይሚን ልጣ እኔ ሄጄ እሷ እዚህ እሷ ስትነቀል ስታስነቀላት ቆሜ አላይም። ለማንኛውም ወሬ ከጨረስክ ልሄድ ነው። እኔ ጨርሰሃል? እኔ አልጨረስኩም። በስርዓት ለወራ ያደረከው ነገር ልክ አይደለም። እያደረክ ያለው የሆነ ችግር ሲመጣ እኔ ማማከር አለብህ። እኔ ማውራት አለብህ። ልጅቷ ስለምንድን ነው ማዋራት? ስለ ሁሉም ነገር ነው። እንዲህ ተፈጥሮ እንዲህ እኔ እዩ የቱ ጋር ነው ያመጣሁት? ስለምሄድ ነው ማውራት ያለብህ። የቱ ጋር ነው ያመጣሁት? እስቲ እዩ የቱ ጋር ነው ያመጣሁት? ማለት አንተ መጥቼ እኔ ማውራ እዩን እንደዚህ አድርጋት፣ ልጅህን በዚህ መንገድ ግባና አስወጣው፣ አይሚን ታሳብዳት አንጣት ነው የምልህ። አሁን ብያለሁ። ልጅ ሳይሆን የምትፈልገው ልጁን ማሳደግ የሚፈልገው አንተ ነው የምትፈልገው መሰለኝ። ምን ላድርጋት? ልጅቷ የማይታይ ከሆነ እኔ ምን ላድርጋት? ህፃኗ ልጅ ነው የምታረጋት? ምን ላድርጋት? ምንም አድርጋት። እኔ ምን አገባኝ? የማሳደግ ግዴታ አለብኝ አይደል? ካለብህ እዛው ትቀመጥና እሺ አሳድጋት። ትስማማለች? እሷ አትስማማም። እዩ ትስማማለች? ልጅቷ ነፍሳት ይዘህ እናቱ በደም ሳጠባ እንዴ ነው ቁጭ አድርጌ ማሳድጋት? አንተ ጋር መቻል ነው። እኔ አንተ ጋር መቻል ነው። አሁን እዩን ጥራት፣ ከፈለክ ደውለህ ጥራት፣ ትምጣ፣ ቁጭ ትበልና ይኸው እናውራ። ልጇን ይዛ ቁጭ ትበል፣ የፈለገችውን ነገር ስጣት። አንተ ችግር ነው የፈለገችው ወይ ስማኝ፣ የፈለገችውን ነገር ስጣት፣ ከዛ በሰላም ትኖራለህ። ትስማማለህ? በዚህ ምንድን ነው የፈለገችው? ስጣት ብር ሊሆን ይችላል። እንድታደግ ብቻ ነው የማትፈልገው። ገብቶሃል አይደል? በአንተ ስም መጣራት ነው የምትፈልገው። ይሄ አንተ ደደብ ነህ እንዴ? ደደብ ነህ እንዴ? አንተ ነህ ደደብ የሆንከው። አስቀምጣትና እናዋራት። ምኑን ነው ማዋራት? አሁን እናውራት። የፈለግከውን ነገረችኝ እኮ። ከዛ ነገርሽ ፍላጎቷ ጋር አይሚን ማሳበድ ነው። ሰውዬ አንተ ራስህ ደደብ ነህ እንዴ? አንተ ነህ ሲጀመር ጆሮ በዚህ ይሰማል፣ በዚህ ያፈሳል። ልጆቹ ደግሞ በክላቸዋል። ሰውዬ አንተ ይኸውልህ፣ እኔ እንትኑን ብሩኬን ተረዳው እንትናን ተረዳው አይደለም። ሰላም የምትፈልግ ከሆነ ኖርማሊ ሰላም የምትፈልግ ከሆነ አትምጣ። ከዚህ በኋላ ግን አይሚ ያጠገባይ ሐሰን እኔ ያርገኝ አስቀይማለሁ። ጭራሽ እኔ ደግሞ ምዬ ልንገርህ፣ ወላሂ እዩ የምትባል ልጅን ከአይሚ ጋር የምታገናኛት ከሆነ ማኔ ብሩክ ነው እንደ ማገናኛት ሰውዬ። እኛ ከልጅነታችን ጀምሮ እየተጣላን ነው ያደገው። አሁንም እንጣላለን። በቃ ህይወት ነው የቃቃ ጨዋታ አይደለም። ይሄ ህይወት እኮ ነው። በህይወቴ እኮ ልጅቷ እስኪሻላት ባለው እዩንም ሆነ ሌላ ገረመሌ አካል ማግኘት አሁን ሳመጣት አይተሃል አንተ። አሁን ካብቴ ቤት አስወጣልኝና አይሚ ጋር እዩን ሳመጣት አይተሃል። ወደ ቤቷ ትሄድ ልጅቷ አይተሃል። አይሚ ጋር እዩን ሳመጣት አይተሃል። እሺ በጉልበት ካልሆነ በጸባይ የምታምን ሰው ከሆንክ የተማረ ሰው ነህ፣ በጣም ታስተውላለህ። ቡቡ ልጅቷን ልቀቃት በሰላም አትሄድም፣ የትም አትሄድም። እንደውም ከዚህ በኋላ አትሄድም። አልታገተችም እኮ ለምንድን ነው መቼ ያስኳት? ሀብቴ ቤት እኮ ነው መቼ ያስኳት? እየተንከባከብናት አይደል? እንዴ ታዲያ እንዴ ነው መንከባከብ ያለ ፍላጎት እንዴ? ሰውዬው ጤነኛ አይደለም እንዴ? እንዴ ነው የምታስበው? አንዴ ፍፄን ትልከዋለህ፣ ይመጣና ልጅቷ አሟታል እያልኩኝ ሌላ ወሬ ያወራል። ሌላ የሆነ ሰው ትልካለህ። ሃይሚ ሄደች፣ ከዛ እኔ እዚህ ሆንኩኝ። ነገራቶች አንተ ምን ልታደርግ ነው? ምን አደርጋለሁ? ሃይሚና እኔን አራርቀህ ምን ልታደርግ? ደህንነቷ እስኪጠበቅ ድረስ ሰላም ትቀበላለች። ሰላም ስትሆን አይምሮ በትክክል ማሰብ ሲጀምር ትመጣለህ፣ ትኖራለህ ኑሮህን። ባውንደሪ ከዛኝ ታውቃለህ። አንተ ሰውዬ፣ አንተ ያመንክበት ልጅህ ሃይሚ ውስጥ ያለችዋ ልጅ ናት። ሌላ ነገርህን አላቅልህም። እኔ ሚስትህ ሃይሚ ናት እና ሚስቴ ዩኒት ብያለሁ። ነገረ ስራ እንደዛ ነው እኮ አይምሮ ልክ አይደለም ይያከው ምን አድርጊያለሁ? እኔ ማላውቀው ነገር ጨርሳለሁ። ሂድ። አንተ ይኸውልህ ባውንደሪ እኔ ጨርሻለሁ። ልሄድ ነው። እኔ ጋር ያለን ገደብ ድንበር የሰጠውን ድንበር አትለፍ። የምን ድንበር? ይሄንን ልነግርህ የወንድምነት ድንበር ነው። ድንበር አዎ፣ በጣም አልፋል። የራሴን ህይወት እየበጠበክ ነው። ስለዚህ እንከባበራለን። የትን እየረበሽኩት እንደምንዋደዱ አርፈህ ቁጭ ብለን ነው። አለበለዚያ የምር አስቀይማለሁ። ቆርጠህ ታስወጣኝ ነው። ምን ልታደርገኝ ነው? እሱን የምታይ ስለዚህ እኮ መዛዛት ያለባችሁ ይችላል አይደለም። በቃ የሚያወራውን ነገር እኔ ደግሞ ለአንተ ከኔ ጋር ያለን ባውንደሪ ማሳወቅ ግዴታ ነው። ሌላ ሰው ቢሆን ኖሮ አይደለም ስለሱ ህይወት አግብቶ ቁጭ ብዬ እዛ ሌላ ገረመሌ ላወራ ቀርቶ ልጁ ያሰባ አይደለም። ልክ የሆነ ነገር እኮ ብታወራ አቀበልሃለሁ እኮ ሰማሃለሁ። እንዲህ ልክ አይደለም ትለኝ እሰማሃለሁ። ግን አንተ እኮ ሀብቴ ባይኖር እኮ ለሁለት ልደበድቡኝ ነው እኮ። እኔ ጓደኛ ብለህ አክብረኛል እንዴ? አንተ አላከበርከኝም እኮ። ፍፄ አክብሮኛል እንዴ? እኔን አላከበረኝም እኮ። የምታወራው ነገር ግን ደግመህ ትሰማዋለህ፣ ደግመህ ታዳምጠዋለህ፣ ታሰላስለዋለህ። እና ማውራውን ልክ ባልሆን ኖሮ ድጋሚ መጥቻ አላወራም። የዛን ቀን ያወራሁም እንደዚህ ነው እኮ።
እኔ ያንተን ባውንደሪ አልፌው እንደማልገባው የፈለገ በውድ ጓደኛዬ ብትሆን ወንድሜ ብትሆን ለአንተ ገደብ አለኝ አይደል? ያንተ ህይወት ላይ ዘልቄ አልገባም አይደል? ማድረግ ያለብህን ነገር ስህተት እየሰራ ከሆነ በእንደዚህ አይነት መንገድ አይደለም ማውራት። ታውቃለህ አይደል? አንተም ምን ህይወት ላይ ገደብ ሊኖር ይገባል። ምን ህይወት ላይ እንደፈለክ ምን አይነት ገደብ ነው? አንተ ብዙ አጃቢ ያለህ እኮ በጣም ብዙ አጃቢ ነው ያለህ። አጃቢቱ አይምሯቸው እንዳንተ የሆኑ ሰዎች በጣም ብዙ ሰዎች ነው ዙሪያ ላይ ያሉት እኮ አሁን ላይ ምን ላድርግህ? እሺ እነሱ አንተ የሚረዱ ከሆነ ሃይሚ የማይረዷት ከሆነ እኔ እረዳታለሁ፣ እኔ እጠብቃታለሁ። መንገድ ነው ማንንም ያልተረዳው ጤነኛ አይደለም። አሁን ጨርሰህ በምንድን ነው ሃይሚን ያልተረዳው? አሁንም ልክ አይደለም። ይኸውልህ ወንድም አለ ካንተ ጋር ችግር አልፈልግም። ችግር የምትፈልግ ከሆነ ደግሞ ችግር የለውም ልሄድ ነው። አሁን አጨቅጭቀኝ እንዳትደውልልኝ ሃይሚ ነፃነቷን ካገኝበት ችግር አሁን ሳምንት ጊዜ ስታትሽ ነፃነት እሺ ሳምንት ጊዜ ስታትና ተዋት አታገኛት ራሷ ትረጋጋ። አንተ ቤት ነኝ ከሷ ጋር ምን አላወራ ምን ያለው እኔ ወንድም ሆነኝ በቃ ሹት ምንድነው የምትለኝ? ምን ቤት ነህ? እሺ ሄደ ጠይቃት እሷን። ሐሰን በቃ ሐሰን በእርግጠኝነት በዚህ መንገድ ታብዳለህ። ሰውዬ ሰላም የምትፈልግ ከሆነ ና እድሉን ልስጥህ። ጀምረዋል እኮ ማሳበዱን ጀምረዋል። አብረን ማሳበዱን ጀምረዋል እኮ ለምን አትረዳም? እኔ ማሳበደው እኔ ከመምጣቴ በፊት እኮ ማበድ የጀመረ ሰውዬ እኮ ነው። እኔ መጥቼ ላስተካክለው ልክ እንዳልሆነ ልነግረው ነው የመጣሁት። አለ አሁን ደግሞ እናንተ ደግሞ የባሰ ሌላ ነገር ውስጥ እየከተታችሁት ነው። እኛ ምንም አልከተተንም። ምንም ያደረገ አንተ ለብቻችን እናወራለን። እኔ እናንተም አሁን እዚህ ጋር እንጨቃጨቅ። አንዋርም ለብቻችን ከፈለክ እናወራለን። ልሂድ ሂድ ከዛ እኔ አንተ ላይ ያሰን ግን አንድ ነገር ብቻ ልንገርህ፣ ብዙ ነገርህን ታጣለህ። እንደዚህ አይነት መንገድ እንዳትሄድ እንታያለን። አንተ ኒውት ላይ እንደዚህ እያደረግ ተሰጣኝ እንደሆነ እኔ ደግሞ ትቼክ በጣም ብዙ ነገር ነው የምታጣው። ሂድ እኔ አልሄድም። ሃይሚ ስትፈቅድ ነው የምሄደው። ከዚህ በኋላ ብላ ስትለኝ ነው የምበለው። እስኪ ምን እንደሚፈጠር አያለሁ። ለማንኛውም አመሰግናለሁ። ሌላ ጊዜ ስትፈልገኝ አንተ ጋር ስለምመጣው አንተ እኔ ጋር ነው መተህ የምታገኘኝ። ና እንሂድ።